አቡ ፈውዛን ወይ አለ አለሁ። ኦኬ እሺ። ቁርአን የአላህ ቃል ነው ብለህ ታምናለህ? በደንብ በስትክክል። ኦኬ ቁርአን የአላህ ቃል ነው። የአላህ ቃል ፍጡር ነው ወይስ አይደለም? ፍጡር አይደለም፣ ባህሪው ነው። ኦኬ ስለዚህ የአላህ ንግግር ወይም ደግሞ ቁርአን የሚባለው የአላህ ባህሪው ነው ማለት ነው። አዎ ኦኬ ስለዚህ ንግግሩ ባህሪ ከሆነ ፍጡር አይደለም ማለት ነው። እሺ ፍጡር ያልሆነው ንግግሩ ይሄ ቃላቶቹ ማለት ነው አረብኛው ፍጡር ነው ወይስ ፍጡር አይደለም? እሱ ባህሪው ነው፣ እሱ የአላህ ባህሪ ነው። ከሌሎች አናመሳስለው። አሁን የአላህ ቃል እኔ መቼ አመሳሰልኩት? ባህሪ ነው እንለዋለን። የሱ ከላሞች የሱ ንግግሮች ለይሰ ከሚስሊሂ ሸይኡን ብሎናል። ሌላ ነገራቶች አላመሳሰልኩም። አቡ ፈውዛን አሁን እኔ ጠየቅኩ ምንድነው ቀጥታ ጥያቄ መጀመሪያ አድርስ አድርገኝ። ኖርዘር ሚውት አድርግ አንተ ጣልቃ አትግባ። የጠየቁ ጥያቄ ምንድነው ባህሪው ነው ፍጡር አይደለም ዘላለማዊ ከሆነ ማለት ነው። ፍጡር ያልሆነው ቃሉ ዘላለማዊ ነው የሚሆነው ባህሪው ከሆነ። ስለዚህ ያ በአረብኛ የወረደው ቋንቋ ቃሉ ማለት ነው። ቃሉ አረብኛው ፍጡር ነው ወይስ ፍጡር አይደለም? እሱ ፍጡር አይደለም። ቃሉ የሱ ቁርአን የሚለው ከላም ማለት ነው። ከሌላ ነገር አናወሳስበው። ቁርአን ካልን ቁርአኑ ምንድነው የሚለውን እንወስዳለን። ስለዛ የሱ ንግግሩ ከላሙ ምንድነው? ፍጡር አይደለም። ፍጡር አይደለም ያልከው ምን? አሁንኛ ቆይ ፍጡር አይደለም ያልከው ምን ነው? ቁርአኑ ነው። ቁርአኑ ምንድነው? እሱ ከላም የአላህ ባህሪ ነው። ፍጡር አይደለም ቁርአኑ ያልከው ምኑን ነው? የአላህ ባህሪ ንግግሩ ቁርአን የወረደው ማለት ነው። ስለዚህ ጽሁፉን ያካትታል ያካትትም? ፊደላቱን ሶሪ ምኑ አያካትትም? ቁርአኑ ለምሳሌ አሊፍ ከላሙ የወጣው ከላም ለምሳሌ አሊፍ ላም ምናምን እነኚህ ፍጡር ናቸው ወይንስ ፍጡር አሉ? ምን እንትኖች ፊደሎቹ እነኚህ ፊደላቶች ፍጡር ሊሆን ይችላሉ፣ ግን የአላህ ቃል የአላህ ከላም ፍጡር አይደለም ነው የምንለው። አሊፍ ለምሳሌ ፍጡር ነው ፍጡር አይደለም? ፍጡር ነው። ላምስ? ናም እንደዛው። ኦኬ አሊፍ ላም ሚም እነኚህ ፍጡር ናቸው። ሱራ 3:1 ነው ክርስቲያን ወይንም 2:1 ፍጡር ነው ብሎኛል። እቻውን አሊፍ ላም ሚም ይሄ ፍጡር ነው ማለት ነው። ቁርአን ቃላቸው የተቀናባበሩበት አይደለም። አንዳንዱ በተናጠልና ቃሉ ይለያል። ይሄ ቃል ነው። ምንድን ነው ታዲያ? ምን ቃል ነው ይሄ? የአላህ ቃል ነው። ምን ቃል? እስኪ አንብበው። ምኑ? ይሄው ፊት የተከፈተው ቢስሚላህ الرحمن الرحيم የሚለው አይደለም። እሱማ ቁርአንም አይደለም። ሲጀምር ከስር ያለው አሊፍ ላም ሚም እሺ ቢስሚላህ الرحمن الرحيم እሱን አልጠየቅንም። ፕሊስ ኢብራሂም ጣልቃ አትግባ። ቢስሚላህ الرحمن الرحيم የሚለው አይደለም ጥያቄያችን። አሊፍ ላም ሚም የአላህ ንግግሮች ሁላቸውም ፍጡር አይደሉም። አይዞህ ምን ብዬሃለው? አሊፍ ላም ሚም ፍጡር ነው ፍጡር አይደለም ብዬ እነሱ ፍጡር ናቸው። አይደለም የአላህ ቃል ፍጡር አይደለም ሲጀመር። ስለዚህ አሊፍ ላም ሚም ፍጡር ነው ፍጡር አይደለም? አይደሉም። ስለዚህ የፊደል ፍጡር ነው ፍጡር አይደለም? ፊደል አይደለም የአላህ ቃል ነው። ፊደልና የአላህ ቃል ይለያል። አሊፍ ላም ሚም ቃል አለ ፊደል አለ? ቃሉ አለ ፊደል ነው ያለው አለ ቋንቋ? ለምን ቋንቋውን አይደለም። አሁን እኮ ከሌላ ቋንቋ አናመሳስ አይመለከተውም እኮ ሌላ ቃል ከሆነ አይመለከተውም። ግን የአላህ ቃል ወይ እሺ ፍጡር አይደለም የሚለውን እንወስዳለን። ለምን ታወሳስባላችሁ? ጎበዝ። ስለዚህ ለፍዙ ፍጡር ነው። ለፍዙ ፍጡር ነው። ለፍዙ ፍጡር ነው ማለት ነው። የአላህ ቃል ፍጡር አይደለም። የአላህ ቃል የሚለውን እንወስዳለን። ስለሌላው ትንታኔ ችግር የለውም። ቆይ ችግር የለውም። ስለዚህ ቋንቋ አረብኛውም ፍጡር ነው፣ ፊደሉም ፍጡር ነው፣
መልእክቱ ብቻ ነው ፍጡር አይደለም እያልከኝ ነው መሰለኝ። አረብኛ አለ እኮ እንግሊዝኛም አለ ግዕዝኛም አለ የተለያዩ ቃላቶች አሉ። ግን የአላህ ከላም ይለያል። ከላሙን የሚለውን ወስዳለን። ቆይ አታገናኘው። ምክንያቱም አረብኛውንም ግዕዝኛውንም እንግሊዝኛውንም የአላህ ከላም ነው ብለህ ስለማታምን ዝም ብሎ አትጥቀስ፣ እንዳትጠቅስ ደግመህ ማለት ነው። ልብ በል የአረብኛው ቁርአን አረብኛው ነው አይደለ? ፍጡር አይደለም ብለህ የምታምነው የአላህ ቃል ነው። አረብኛና የአላህ ቃል ይለያል። አረብኛና የአላህ ቃል ይለያል። ጎበዝ ጎበዝ። እንደዛ ከሆነ አማርኛውም የአላህ ቃል ይሆናል ማለት ነው። አማርኛ ለምን እናመጣለን? አማርኛ ወደስ ኢብራሂም ተራን ጠብቅ። ኢብራሂም በደንብ አስተውሉ። አረብኛው ላይ ፎከስ እንትን ማይጣበቅ ከሆነ መልእክቱ የትኛውም ላይ ቢሆን መስራት ይችላል ማለት ነው። ከቋንቋ ጥገኛ ውጪ ከሆነ ያለ ቃል በደንብ አስተውሉ። ያለ ቃል ከቋንቋ ጥገኛ ካልሆነ ስለዚህ አማርኛውም ያለ ቃል ፍጡር አይሆንም ማለት ነው። ትግርኛውም እንግሊዘኛውም አሁን እኮ አንዴ ፕሊስ ትቀጥላለህ። ኦዲየንስ በደንብ ይረዳው። ሉክ ያለ ቃል የቋንቋ ጥገኛ እስረኛ ካልሆነ ሉክ የቋንቋው ጥገኛ ካልሆነ ሌሎቹም ቋንቋ ላይ ሲነገር ምን መሆን ይችላል ማለት ነው? ያለ ቃል ፍጡር መሆን የለበትም። ሌሎች ቋንቋ ላይ ግን ሲተረጎም ያለ ቃል አረብኛው ሲተረጎም ማለት ነው ቁርአኑ ተተርጉሞ ያለ ቃል ማይባል ከሆነ ያለ ቃል የሚባለው አረብኛው ላይ ብቻ ከሆነ which is ምንድነው ማለት ነው? necessary ያለ ቃል ምንድነው? የቋንቋው ጥገኛ ነው ማለት ነው። የቋንቋው እስረኛ ነው። ስለዚህ ቋንቋውን አብሮት ያቆመው ነው ቋንቋውን ማለት ነው። ቃሉን እኔ መልክ ቃሉ ላይ ነው ጥያቄ ወይስ ፊደሉ ላይ ነው? ሁለቱንም የያዘ ነው። ሜቢ አቂዳችሁን ለዩልኝ። እሺ ምክንያቱም ለመለስልኝ ማለት ነው። መሐመድ እሺ ያንተን አቂዳ ባለፈው ወርተናል። አላቅም ምን እንደሆንክ አቡፎዛን እያወራ ያለው የአባሾችን አቂዳ ስለሆነ ነው። አባሽ ከሆንክ የአሻሪያን አቂዳ የምትከተል ከሆነ ትክክል ነህ። ዋብያ ከሆንክ ግን ትክክል አይደለም። ቆይ አሁን ስለሌላው ፖይንት አታንሳ። አሁን እንደ ስለዋይቱ ስለዋብያ አንተ ቆይ ኢብራሂም ፕሊዝ ኢብሮ አንድ እንትን በል። አሁን ወደ ሌላ ፖይንት አትሄድ። ቃሉ ላይ ነው ፊደሉ ላይ ነው ጥያቄ። በዚህ ላይ ልናወራ እንችላለን። ከቃሉ ተነስተን ነው ወደ ፊደሉ የምንመጣው። ቃሉ ያለ ፊደሉ ይኖራል። በቃ መልካም። ቃሉ ከሆነ ይሄ የአላህ ባህሪ ነው፣ የአላህ ንግግር ባህሪው ነው። መልካም። ንግግር ያለ ፊደልና ያለ ቋንቋ ይኖራል። በቃ ወደ ፊደሉ ስትመጣ ይሄ አረበኛ ፊደል ነው። ወደ ፊደሉ ካርክ ማለት ነው። ለምሳሌ በአረበኛ የኔ ስም ሊጻፍ ይችላል፣ ፊደሉ ማለት ነው። መሐመድ የሚለው ሊጻፍ ይችላል። አሊ በቃ የተለያዩ ፊደላቶች አረብያ ይባላል። አረብያ አልጠየቅኩም እኔ ጠየቅኩህ አለ ነው። ለምሳሌ አላህ የሚለው የአረብኛ ቃል ፍጡር ነው። አላህ የሚለው ፍጡር አይደለም፣ ባህሪው ነው። ይሄ ንግግር እንግዲህ ስለ ቃል እያወራን ከሆነ ስለ አላህ ቃል እያወራን ከሆነ ባህሪው ነው ብያለሁ። ኦኬ ቃሉ ያለ ቋንቋ መቆም ይችላል? እስቲ ያሳየኝ። ቃልን ያለ ቋንቋ ቁም እናሳየኝ እስቲ። አሁን ደግሞ ወደ ሌላ ፖይንት እያልክ ነው። አሁን እኔ ቁርአን ቋንቋ ነው ብዬ አላምንም። ምክንያቱም ቋንቋ ከሆነ ፍጡር ሊሆን ነው። መልካም ላሳያ። እኔ ደግሞ እንደዛ እንደሆነ አንድ የቁርአን ክፈትልን ክርስቲያን 41:3 አካባቢ ይመስለኛል ወይንም 43 እንደዛ አንድ አካባቢ ላይ ቁርአን ግልጽ አረብኛ ቋንቋ እንደሆነ ይናገራል። ስለዚህ አንተ አይደለም እያልከ ስለ ቁርአን ነው ያወራለው። ቁርአን ቋንቋ ነው አትለኝማ። አሁን ቁርአን ወደ አረበኛ ነው ተተርጉሞ ቋንቋ ሆነ እያለ ተተርጉሞ አይልም። ቁርአኑ የሚለውን እናንብበው። ቋንቋ ይሆናል ብለህ የፈራውን ቋንቋ እንደሆነ ላሳየህ። አንቀጾቹ የተብራሩ የሆነ መጽሐፍ ነው። አረብኛ ቁርአን ሲሆን ለሚያውቁ ህዝቦች ተብራራ ነው። ቁርአኑ ምንድነው? አረብኛ ቋንቋ ነው። አንተ ደግሞ አረብኛ ከሆነ ቋንቋ ይሆንብናልና እንደዛ እንግባ እያልከኝ ነው። ቁርአንህ ደግሞ ምን ይላል? አረብኛ ነው ራሱ እያለህ ነው። ቁርአን ተብሎ የሚጠራው በራሱ ምንድነው? አረብኛ ነው እያለህ ነው። ቁርአን ፍጡር አይደለም ካልከኝ አረብኛ ነው እያልከኝ ነው። መሐመድ ቀጥል። አልሰማም እንዴ?
ቀጥላው ቁርአን ምክንያቱም እኔ ማምነው በእኔ እምነት ማለት ነው እንግዲህ እኔ ማምነው ቁርአን ያላህ ባህሪ ነው የንግግሩ ነው ብያምናለሁ። ፍጡርም አይደለም በቃ ፍጡር ምናምን ይሄ ጥያቄ አይገባም። ምንድነው ባህሪ ታውቃለህ? ስለ ባህሪ ለምሳሌ አሁን አንተ በዚህ ጥያቄ ላንተ በጠይቅ አመልሰው ድምጽህን ታፍኗል። ትንሽም እንትን ባለው ያው እሺ፣ አቂዳን ለይልኝ። እሺ፣ የዋብያዎችን አቂዳ ትከተላለህ? አቂዳን በሎጂክ አጠይቀኝ፣ በቁርአን ጠቅሰህ ጠይቀኝ። ኦኬ፣ አላህ ነው ያለው። በቁርአን ጠይቀኝ፣ ጥቅስ አውጥተህ ማለት ነው። ዝም ሎጂክ አጠይቀኝ። ኦኬ፣ አላህ እጅ ያለው ብለህ ታምናለህ? አላህ እጅ ያለው የሚል እስቲ ያሳየኝ። ሱራ 38:75 ላይ አደምን በሁለት እጆች የፈጠርኩት ይላል። አላህ እጅ ያለው? መሐመድ ማይክን አንሳው። ምክንያቱም አቂዳን ለመናገር ስለፈራህ ማለት ነው። ሚዩትና ማይክን አንሳው። አቂዳቸውን እንኳን ለመናገር ወላችሁ እንደዚህ ነው የሚሸማቀቁት፣ እንደዚህ ነው የሚያፍሩት። እምነታቸው ይሰማል ነው የሚሉት ላይ በእምነታችን ምንም የሚሸማቀቀው ነገር የለም። ነግሮናል። አቡ ፈውዛ የአላህ ባህሪ ነው ብለሃል አይደለ? ቅድም ቁርአን የአላህ ባህሪ ነው መቼም እስከ መቼም። ኦኬ እሺ። ስለዚህ አላህ ልክ እንደ እጁ እንደ እግሩ እንደ ባቱ ምናምን ባህሪው ነው ማለት ነው። ስለዚህ የአላህ ባህሪ ይመለካል ወይስ አይመለክም? እንዴት ማለት ነው? አላህ እጅ እግር አለው፣ እሱም ባህሪው ነው ብለህ ታምናለህ። ተመለስ። ተመለስ። 3 ደቂቃ በትክክል መሞገት የሚችል የለም ዛሬ ቤታችን ውስጥ። ገና አርጉመንት አልጀመርንም። ኖርዘርን ቀጥል እስኪ እንዳስግን ያንተን አሳሳቅ። ኖርዘርን ለምን ጊዜ ሰጡትም? ዋናው ነገር ከላይ ፎቶ ሎጂክ ነው እንግዲህ አፕሊኬሽን ማየት ይችላል። አቡ ፈዋዝን ጊዜ ስጡት። ከላይ ፎቶ አፕሊኬሽን አይቶ ቁርአን አንብቦ መመለስ ይችላል እኮ። አንድ ስልክ ተጠቅመህ ስላለ ምን ማለት ነው? እሺ ደስ አሁን እንስማማና አቡ ፈውዛን ዋንደና ሚከፍሬል አቤት ዋንደና መጣ። እስኪ ትንሽ እናውራ። ዋንደና ቆያችሁ። መልካም። ያላ ቃል ያላ ባህሪ ነው ብለህ ተስማምተናል። አንድ ጥቅስ ልጠይቅህ፣ ፈቃደኛ ነህ? እሺ፣ አንድ ጥቅስ ብቻ ስጠኝ እስኪ። ቁርአን ያላ ቃል ነው ያላህ ባህሪ ነው የሚል አንድ ጥቅስ ብቻ። ቁርአን በሐዲስ ይፈሰራል፣ ሐዲስ በቁርአን ይፈሰራል ያለ ነው፣ ይደጋገፋል። ሱራ 6:114 እስከ 115፣ ሱራ 16:89 ላይ፣ ሱራ 12:111 ላይ ቁርአን ግልጽና የተብራራ ነው ይላል። ስለዚህ ያላ ቃል ያላ ባህሪ ነው የሚል አንድ ጥቅስ የለም በቁርአን ውስጥ። አንተ ለምን አይብራራል? ሐዲስ በሐዲስ ይፈሰራል እኮ ዝም ብሎ ትርክብር ከሆነ የመጣ አይደለም። አላለ በተለያየ ነገር እንኳን ተክይዞ አሁን ቅድም ራሱ ለልጁ ያመጣል። ወይት አሁንም ከሐዲስ ጠይቀሃለሁ። ደግሞ ምን ችግር አለ ታዲያ? ሐዲስም የጀለጥፈ የለ ከሐዲስ ላይ አረ ምንም የለም። በመሳቀለ በምን አይሸማቀቅም እኮ። አይ ከሐዲስ ላይ አንድ ጥቅስ ሲያምጣ ቁርአን ፍጡር ያልሆነ ያላህ ባህሪ ነው የሚል አንድ ጥቅስ ብቻ አምጣ። ሐዲስ ሊያመጣ ነው ቁርአን ያላህ ባህሪ ነው የሚል ሊያመጣ ነው። መሐመድም ጓደኞቹም አያውቁትም ይሄን ንግግር። በእናትህ ረጋ በል ክርስቲያን፣ እንደዛ ትበል። እስከዛ ይዛና አንተ ሂድ። ከሙሐመድ ወይ ሰሃቦቹ ቁርአን ያላህ ባህሪ ያልተፈጠረ ነው ብለው የተናገሩበትን አንድ
ይሰማል። ይዘና መረጃ ይሰማል። ቆይ እሺ፣ ወንድም ይሰማል። ሁላችን የሰው ልጅ ነን። በደስማማ እኮ መረጃ ይዘና ቆይ እኔ ጅኒ ልጅ ነን አላልኩም። ስለዚህ ሂድና መረጃውን ይዘና ቆይ እንስማማ። አሁን እኔ ስለ ስላሴ መጥፎ ብናገር ደስ ይላል? አይ መስተናገርኩ ነው። ይሄ ስድብ እኮ አይደለም። ኖርዘር ክርስቲያን ብሏል እኮ ምን አለ? መሐመድና ጓደኞች ምናምን ክርስቲያን ፕሊዝ ኖርዘር እሺ ምን ልቅጣለህ ካስከፋ ኖርዘር እንዳታስከፋብኝ ዛሬ። እኔ እኮ የተሳደብኩት እኮ ስድብ የለም። በነገራችን ላይ ሙሐመድን ጓደኞቹን ሰሃቦቹ ማለት ነው ይሄንን ቃል አያውቁትም። ቁርአን ያልተፈጠረ ያላህ ባህሪ ነው የሚል ሙሐመድና ሰሃቦቹ የሚያውቁ ከሆነ ይዘና ነው ያልኩህ እኔ ማስረጃ። እሺ ረጋ በል። አቡ ፈዋዝ እኮ ሄዷል። ከሌለም እኮ ያው ፎቶን ያመጣልሽ እስከዛ ድረስ ችግር የማያውቁ ይሆናል እንጂ ያ እስከሚያመጣ እንጠብቃለን። የለም አክቹአሊ እስልምና ምናምን መጥፋት ተናገር እሺ አንናገርም። በቃ ለማንኛውም ግን አይመጣም። እንደማይመጣ 100% አርገን ነው የምንነግረኛ እንደዚህ አርገን ቆልፈን። ኤኒዌይስ ባክ ወደ ቶፒኩ እናርጋውና በደንብ እናጥራው። ሎክ የአታሪዎች አሻሪዎች የሙተዚራዎች ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን የሚል ቆይ አንዴ። ስለዚህ ሰላም እንዴት ናችሁ? አንዴ ቶፒክ ተራ ጠብቅ አንዴ። አራቱ መዛቦች በዚህ ሐሳብ ላይ እርስ በርሳቸው የሚጣረስ አቋም ነው ያላቸው። አራቱም የተለያየ አቋም ያላቸው ኢትዮጵያ ውስጥ ያሉት ሀባሾቹ ሞሮፍ የሚከተሉት የእንትናን አባኒፋን አቂዳ የሚከተሉት የእሱን ትምህርት ነው የሚከተሉት። አብደላል አረሪን አባኒፋን ኮት አድርጎ ነው እንትን የሚለው። ሀባሾቹ የአባኒፋን ስታይል ይከተላሉ። እሱ ማለት ምንድነው? ቁርአን ፍጡር አይደለም፣ ነገር ግን ለፍዙ ይሄ ምንቀራው ፊደሉ እነኚህ ፍጡር ናቸው ብለው ነው የሚያምኑት። ሀባሾቹ። ዋሃብዮቹ ደግሞ በተቃራኒው ዋሃብዮቹ ቲክቶክ ላይ ሞሮፍ ንጽጽር የሚሰሩት የሚከተሉት ትርጉሙን ታውቀዋለህ? ዋሃብያ ማለት ትርጉሙን ታውቀዋለህ? አዳምጥ ፕሊዝ። ጣልቃ ደግሞ ከገባ ተሰር ራስን ታገኛለህ። እነሱ ደግሞ ሞሮፍ የሚከተሉት የማንን አቂዳ ነው? የሐንበሊን አቂዳ የሚከተሉት። ሐንበሊዎች ደግሞ ምን ብለው ነው የሚያምኑት? ለባለጌ ከስሮ ነው ይማራል ማለት ነው። እነሱ ደግሞ ምንድነው እሱ? ሐንበሊዎች ደግሞ ትልቅ አቋማቸው ምንድነው እሱ? ቁርአን ፍጡር አይደለም፣ አትራንሱም በሙሉ ፍጡር አይደለም ብለው ነው የሚያምኑት። ሐንበሊዎች አትራንሱም ፍጡር አይደለም ብለው ነው የሚያምኑት። ይሄ ነው። ስለዚህ ወጥ የሆነ አቋም የላቸውም በዚህ ጉዳይ ላይ። የሚገርመው ደግሞ አንደኛውን ያከፍረዋል። እንዲህ ካለ ሙስሊም አይሆንም ተባብለው ተለያይተውበታል ማለት ነው። እና ተጫርሰውበታልም። ልዩነቱን ይቀላል እንዳይመስላችሁ፣ የመጫረስ ነው። ተደባድበውበት ተገዳድለውበት ያለ እንደገና ሻዳ የሚያያዙበትም ነው። ቀላል እንትን አይደለም። አሁን ሀባሾቹን ዋብዮች ሲተቿቸው ታያላችሁ። ሜቢ ንጽጽር የሚሰሩ ልጆች ካያችሁ የሆነ እንትና ላይም አሁን ሰርተውበታል። ኡስታዝ የሀባሹ ብዙ ጊዜ እኛ ጋር መንገፍተው ማን ነበር? አቡበከር ነው ማነው የሚባለው? ክርስቲያን ያ እሱ ላይ ብዙ ምላሽ ሰጥተውበታል። ምን ብሎ ለፍዙ ምንቀራው እንትኑ የምናየው እሱ ፍጡር ነው ብሎ ተናግረው ይሄው ቁርአንን ፍጡር አለ ብለው ዋብዮቹ ብዙ ቪዲዮ ሰርተውበታል። አቡ ፎዛን መልእክቱ ብቻ ነው ፍጡር ያልሆነ ብለው ስለሚያምኑ ማለት ነው ሀባሾቹ። ዋብዮቹ ግን እንደዛ አይደለም። ኤኒዌይስ አቡ ፎዛን አመጣ ቤቢ ከፍል አድርገህ ብቻለው። ግን አንድ መጀመሪያ ይሄ የእንትኑ አራት መዛብ ያልከውን ነገር አንድ አዳምጥ። አራቱ መዛብ ማስረጃ ጠይቀኝ ያሳያለሁ፣ ችግር የለውም። አሁን ቅድሚያ ላመጣኸው መረጃ እንዳይረሳ እንዳይዘነጋ ክፈተው። ቁርአን ሙሐመድ የተናገረበትን ሊያሳየን ነው። ሐዲስ ላይ ምን ሚል
ያላህ ባህሪው ነው። ቁርአን ፍጡር ያልሆነ ያላህ ባህሪው ነው የሚል ሊያመጣልን ነው፣ ሊከፍትልን ነው። ሶሪ አምቶልናል። አቡ ፈውዛን ቀጥል። ከፍ ብለህ ትልቁ ላይ አድርገናል። ቀጥል። ከሐዲስ ሎክ ከቁርአን ላይ የለም፣ ከሐዲስ ላይ ሊያሳየን ነው። ዛሊከል ኪታቡ ላ ረይበ ፊህ የሚለው ዛሊከል ኪታቡ የሚለው ስለምን እንደሆነ እናወራበታለን። እሱ ችግር የለውም። መጽሐፍ ከአላህ ለመሆኑ ጥርጥር የለውም። ራሱ ስቆጥ መጀመሪያ ላይ የሚናገረው ተረጋጋ። ቆይ ተረጋጋ። ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ራሱ እኮ የሚናገረው። ቆይ ተረጋጋ። አይረዳህም፣ እሱ ክፍሉ ራሱ አይረዳህም። ሲጀመር ቅድሚያ ግን የእኛው ያምጣ። ባህሪ ነው የሚለውን አምጡልን። እየጠበቅን ነው። አቡ ፈውዛን እስካሁን ድረስ እኮ የቆየኸው እኮ ልታመጣ ነው። አቡ ፈውዛን እንደገና ሚውት አደረገ። ወይኔ ክርስቲያን ምን ይሻላል? ያመጣ እኮ መስሎኝ ነበር። ያ መቼም አይመጣም። ኤኔስ አቡ ፈውዛን አምጥቻለሁ ብሎ በሌላ ቶፒክ ምናል ዲስብ ሊያደርገኝ እንደነበረ ገባችኋል። እሱን አምጥቻለሁ ግን ሌላ ቆይ አለው ዝም ብሎ እንትን አትስሩ። ምክንያቱም እኛውን ማን ትልቁ ሊሆነ ነው ማውራት ያለብህ። ማስረጃውን ከፈታውና ቁርአን ላይ እንደማታመጣ ነግሬ ሐዲስ ላይ አመጣለሁ ብለኸኝ ነበር። ከፍ ስትል ለምን ጊዜ ስጠዋ እኮ ከፍ ሲል ይጠፋል። እነላውራ ከፍ ሲል ይጠፋል። ለዛ ዝቅ ሲል ደግሞ አለኝ አለኝ ብሎ ይመጣል። እኔስ ክርስቲያን ቀጥል። እኔ እንትን ያደረኩት ሶጣ ነው ያደረገ ወጣው። አቡ ፈውዛን መረጃውን አዘጋጅና ስጨርስ መረጃውን ክፈትና ታሳየናለህ። ሜቢ ኖርዘር ቀጥሉ ክርስቲያን። ያ ሜቢ መክፈት የማይችል ከሆነ እኔ ከፍትለታለሁ ካገኘው መረጃውን ማለት ነው። እሺ ችግር የለውም። ምን ነበር ቶፒካችሁ? ኦኬ እሺ አንድ ጊዜ ሱረቱል በቀራ ሁለተኛው አንቀጽ ከፈት። መሐመድ አንድ ችግር የለውም አልቋል ከሱ ጋር። እሺ መሐመድ ቁርአን ያላህ ቃል ነው አይደል? ቁርአን ያላህ ቃል ነው። ሁለተኛ አያት ያላህ ቃል ነው ቁርአን። አዎ ኦኬ እሺ አንዳችሁ ቀጥሉ። ኖርዘር ነው መሐመድ። አዎ ያላህ ቃል ነው። እሺ መሐመድ ያላህ ቃል። እሺ ምዕራፎቹስ ያላህ ቃል ናቸው ወይስ አይደሉም? ናቸው። ኦኬ እነዚህ 114ቱ ምዕራፎች ያላህ ቃል ናቸው ማለት ነው። ሱረቱል በ ኦኬ እሺ ስለዚህ እነዚህ ያላህ በቀራ ሁለተኛውን አንቀጽ አንዴ እነዚህ ምዕራፎች ስያሜዎቹ ያላህ ቃል ናቸው። እሺ ያላህ ባህሪ ናቸው ማለት ነው አይደል? ባህሪ ምንድነው? ሲፋት ለምን ባህሪ ትለዋለህ? ምንድነው ብለህ ጠይቀው ራሱ። ባህሪ ምንድነው? መጀመሪያ ምን እንደሆነ አናውቅም። ቁርአን ምንድነው ብለህ ጠይቀው ክርስቲያን። ምን አገባን እኛ? ሲፋን አድርገውለት አትሄድ። የእግዚአብሔር ቃል ነው። እንደ መጀመሪያ ላይ በቀራ ከፋቲያ በኋላ ሁለተኛውን አንቀጽ ከፈት። አንዴ መሐመድ ቆይ። ስለዚህ እነዚህ ምዕራፎቹ ያላህ ቃል ናቸው ማለት ነው አይደለ? ያላህ ቃል ናቸው ከዘላለማዊ የነበረ ባህሪው ነው ብለው ነው የሚያምኑት ሙስሊሞች። ቅድም አቡ ፈውዛን አንዴ ምንድነው አንተ ራስህ ተናገር። ምንድነው ባህሪ? ያላህ ባህሪ አይደለም? ንግግር ያላህ ባህሪ አይደለም ወይስ አላህ ዲዳ ነው? ኤኒዌይስ ኖርዘር ቃል ነው።
ቆይ በአረበኛ የወረደ ያላ ቃል ነው። አንዴ አደረቡ። ኦኬ ፍጡር ነው አይደለም? ፍጡር አይደለም። ኦኬ ሞይ አንዴ። ስለዚህ ያላ ቃል ነው፣ ፍጡር አይደለም። ራሱ ቁርአኑ መጀመሪያ ላይ ስከፍተው ይናገራል እኮ ካለ ፕሊስ ደግመህ ጣልቃ ከገባ አወርዳለኝ። ኖርዘርን ጨርስ፣ ትቀጥላለህ። ራስን ችለህ ተለጥፈ እንደ ፓራሳይት ካልተለጠፍክ አታወራ። ምን ራስን ቻል። ተራን ወደ አንተ መጣለው። ኖርዘርን ሲጨርስ ኦራይት። ምንድነው ያልከን? ኖርዘር ያላ ቃል ነው ያልከን አይደለ? ኦኬ ፍጡር አይደለም ነው ያልከን አይደለ? ፍጡር ያለው ነው ቃሉ ቋንቋውን ያካትታል። ቋንቋው ፍጡር ነው። ኦኬ አረብኛ ቋንቋው ፍጡር ነው። አረብኛው ፊደላቶቹስ? አሁን ለምሳሌ አሰላሙ አለይኩም ቢል እሱ ሰላምታውን ቶ በፈልግ ያዘው ለጊዜውና ጥያቄው ላይ ብቻ ፎከስ አድርግ። ፊደላቶቹንም ቋንቋውንም አያካትትም አይደለ? እግዚአብሔር አላህ ያለው ቃል በአረበኛም ይሁን በየትኛውም ቋንቋ ያለው ቃል የእግዚአብሔር ቃሉ ዳይሬክት ፍጡር አይደለም። ፍጡር አይደለም። ጎበዝ ፍጡር አይደለም። ጎበዝ ማስረጃ ስጠኛው። የምኑ ላወራው ማስረጃ ስጠኝ። ፍጡር እንዳልሆነ ያላ ቃሉ አረብኛው ፍጡር ነው፣ ፊደሉ ፍጡር ነው፣ ቃሉ ፍጡር አይደለም ያልክ ምኑ እንደሆነ ቃሉን በዛ ውስጥ ስለምናየው ማስረጃ ስጠኝ። ላወራው ማስረጃ እንዴት ማስረጃ ያስፈልገውም እኮ አለ ማስረጃ። ታዲያ አንተም ተረተረኩት እየልስማ እንዴ እንዳንተ ተናገር። ስምንሽ አዳምጠኛ ጠይቄሽ ልመልሰዋ። ከፈለክ ከቁርአን ፕሊስ፣ ከፈለክ ከቁርአን፣ ከፈለክ ከሐዲስ ማስረጃ ጥቀስ። ከርሜ እሺ ልንገሪ። ቁርአን አሁን እኮ አትንገረኝ፣ ማስረጃ አንጣ። ማስረጃ የነገርኩ የሰጠው ነው። ማስረጃ ጥቀስ። እንዳወራኸው የማትረጋ ከሆነ በቃ ይቅራ። ማስረጃ ከሆነ ይቅራ። ፕሊስ ቁጭ በልና አዳምጣ። በቃ ያንተን ተረት ልሰማው እንዴ? ተረት አንሰማም። በል እስቲ ኮሜንት ላይ ጥያቄ ጠይቄ መልስ አያስፈልግም። አይ የበለጠ ተረት እናንተም አለ። አቡ ፎዛን ቆይ እንደገና ተጨመቃለ። አቡ ፎዛን ደግሞ እንዴት ከቁርአን እኮ ነው ሰጠዋለሁ። ኦርደር ማስረጃ ጠየቅኩ። እሺ ሐዲሱን ጥቀስ። ቅድም የተጠየቀው አንተ ደግሞ ሶጣ እኮ ሙይት አደረገብኝ። በሚወጣ ሰዓት እኮ ነው ሙይት አድርጋ እያልኩኝ የሰማው ነው። ግን ሶጣ ሙይት ያደረገብኝ ነበር። ሐዲስ ነምበር ጥቀስ። ቡሃሪ፣ ሙስሊም፣ አቡ ዳውድ፣ አናሳይ ምን ላይ አሉ? በማንኛው አንቀጽ ለጊዜው ቦታውን አላውቀውም እንጂ አለ። ለምሳሌ አቂደቱል ዋሲጥያ የሚባል ክታብ ታውቀዋለህ? ኡሰይሚን ማጋን ኡሰይሚን አለው ማማ ሚዩትና አንሶ ማናልክ ማይክን አንሶ ኡሰይሚን አረና ከፍ በልና ድገመው። አቂደቱል ዋሲጥያ የሚባል ኡሰይሚን አታውቁሙታ? ስንት ዑለማ አለ። ቆይ ኡሰይሚን ስንት ዓመት ሆናቸው? እሳቸው ማለት በስንት ነው? በመሐመድ ጊዜ ነበሩ ናቸው? ቆይ በመሐመድ ጊዜ ነበሩ ናቸው? ነበሩ አልነበሩ ሳይሆን ክታቦቹ ነው። ቡኻሪ ነበሩ፣ አቡ ዳውድ ነበሩ። ቆይ እሺ መሐመድ ከሞተ 100 ዓመት ላይ ነበሩ? ሌሎች ነበሩ እንዴ? ቆይ 300 ዓመት መሐመድ ከሞተ 300 ዓመት ላይ ነበሩ? ሌሎች ነበሩ ወይ? አንተ መረጃ የምታመጣቸው ቡኻሪ ማለት ወይ? ችግር የለውም። መጨናነቅ አይደለም እኮ። ቆይ መሐመድ ከሞተ ከ500 ዓመት በኋላ ነበሩ? ነው 500 አይደለም፣ ከ1000 ዓመት በኋላ መሐመድ ሞቶ ከ1000 ዓመት በኋላስ ነበሩ? የጠቀስከው ሰውዬ ነበሩ አልነበሩ? ሰው ሐዲስ የተወራ 1000 ዓመት አይደለም። መሐመድ ሞቶ ከ1300 ዓመት በኋላ ነበሩ? 300 ዓመት ላይስ ነበሩ? ምን ማለት ፈልገህ ነው? በእኔ ዘመን የነበረን ሰው እየጠራለ እንዴ? በእኔ ዘመን የነበረ ትናንትና ሰው እየጠራለ እንዴ? ሃይማኖት ብለህ ትናንትና የነበረን ሰው የኔን ዘመን ትጠራለህ? ሰሚን ምን ሆነ ነው? ነብይ ብሏል ብለህ
ሃይማኖት ብለህ ትናንትና ባይዘይ ኡስታዞቻችሁ ቀጣፊ ኡስታዞቻችሁ እነኝህን ሰዎች እየጠሩ ነው የሚያስተምሩት። መቼ ይኸው በ1929 ላይ የተወለደው የሞተው መቼ ነው? 2000 ላይ። ትናንትና የነበረ ሰው የኔን ዘመን ትጠራለህ ሃይማኖት ብለህ? ትልልቅ ኡስታዞች እንደዚህ ነው የሚያደርጉት። ባይዘይ ትናንትና የተጻፈ መጽሐፍ እያመጡ አረብኛ ነብሉላችኋል፣ እምነት ይመስላችኋል እናንተ። እንዲህ ነው የሚሸውዷችሁ። እስልምና በአረብኛ የተጻፈ መጽሐፍ ካመጣ መልስ የመለሰ ይመስላችኋል፣ አታውቁትምና። እሺ ኡሰይሚን ከነበረበት በፊት የነበሩት እሳ በምን ሲመሩ ነበር? አይ ኡሰይሚን መጽሐፍ እነኛን አያገባንም። የእስልምና ሃይማኖት ይሄ ነው። የእስልምና እምነት ይሄ ነው። ትናንትና በተጻፈ ሰው ይሄ ሰውዬ ነብይ ነው ነው እና ምንድን ነው ትናንት የነበረ ሰው ከሞተ እንኳን ትናንትና 2000 ማለት እንግዲህ አስቡት። በእኔ እድሜ የነበረን ሰው ይጠራል ማለት ነው እምነት ብሎ ወይ እስልምና። ዘሆን ኡስታዞቻቸው የሚጠቅሱት እንደዚህ ነው። ዘሆን ማለት ነው እስልምና አታገናኝ። ቆይ ዘሆን ጥያቄ ምን ነበር? ኦኬ የሱን ጥያቄ መቼም ስለማታመጡት ወደ ቶፒኩ እንመለሰውና ቁርአን ፍጡር ያልሆነ ያላቃል ነው ብለህ ቆይ ቁርአን ፍጡር ያልሆነ ያላቃል ነው ብለህ ነው ታምነው? የሱን ጥያቄ ተመልሰን እስቲ ወደ ትመልሳለህ? ምን ነበር? መልሳለሁ። መልካም። ቁርአን ያላ ባህሪ ነው የሚል እስቲ ማስረጃ ስጠኝ ከቁርአን። ቁርአን ያላህ ቃል ነው ባህሪ ነው የሚል ባህሪ ታዲያ ምንድን ነው ታዲያ? ያላ ባህሪ ነው የሚል አለ አንተ ይኸውልህ ስማኝ፣ ባህሪ የሚባለው አላህ Subhanahu Wa Ta'ala ለራሱ የገለጸው ነገር ባህሪ ይባላል። ለምሳሌ ያወራላ ያ የራሱ አላህ Subhanahu Wa Ta'ala ባህሪ ነው። ማስረጃ ከቁርአን ቁርአን ምን ብዬ ነው የምሰጠህ? ቆይ ምን እንደሚል ምን ለማለት ፈልግ ነው? ባህሪ ለማለት ባህሪ ይባላል ያለበትን ይኸውልህ ረሱል አለይሂ ሰላቱ ወሰላም እንደሚናገር ነግሮናል። ከፈለከ ሐዲስ ይስለኛል እስማማለሁ። ነብይ ካለም ማስረጃ እስማማለሁ። ሐዲስም በቁርአንም አለ። በቁርአን ችግር የለውም። በሐዲስም እስማማለሁ። አንተ ነብይ ያለው ወይ የቁርአኑን ክፈትልኝ አንተ። እኔ ስልክ ስላስክ አንድ ስልክ ስላስክ ባህሪ ነው ያለው። ምን አይነት ትርጓሜ ነው የሚሰጠው? አላህ Subhanahu Wa Ta'ala ያወራላ ያ የሚያወራው ምን አይነት ትርጓሜ ነው የምትሰጠው ይለኛል እንዴ? ራስህ እኮ ነው የተረጎምከው ነው አይደለም እኮ እኔ ተረጎምኩልህ እንዴ? ቁርአን ፍጡር ያልሆነ አላህ ባህሪ ነው ብለህ የተረጎምከው አንተ ነህ። ስለዚህ ቁርአን ያላ ቃል ነው ቁርአን፣ እሱም ደግሞ ፍጡር ያልሆነ ባህሪ ነው ያለበትም ማስረጃ ጠየቁ። አንተ እንደዛ ብለህ ዲፋይን ስላደረክ አይደለም ከቁርአን ከሐዲስ ጠየቁ። የለም ደስ እንለፈው እሱን የለም ስታገኙ አምጡት። ልክ እንደ ኡስሚን ትናንትና የነበረ ሰውን መጥቀስ ትችላለህ። ሜቢ እነ ሼክ አልእስላምን እነሱንም ኢብኑ ተሚያንም ሆነ እነ ኢብን ከሲርን መጥቀስ ትችላለህ። ነብያችሁ ከሞተ ከ700 ዓመት በኋላ የመጡትን ወይንም ደግሞ እንደ ሼክ አልባኒ አይነቶችን መጥቀስ እንደ አልባኒ አይነቶችን መጥቀስ ትችላለህ። ወይንም ደግሞ እንደ አብደላ ሌሎቹንም ስኮላሮች መጥቀስ ትችላለህ። ነብያችሁ ከሞተ ከብዙ ዓመታት በኋላ የመጡትን መጥቀስ ትችላላችሁ። መፍታችሁ ነው ማጭበርበሪያነት። ነብያችሁ ግን ይሄንን ቶፒክ ይሄንን ውይይት አያውቀውም። ፔሬድ አያውቀውም። አላስተማረም። ከጊዜ በኋላ የመጡት ጥያቄው እየበረታባቸው ሲመጣ ጭንቀቱ ስለገቡ የፈጠሩት ነው። ምክንያቱም ነብያችሁ ምንድን ያደረገው ኢሳ ያላ ቃልና መንፈስ ከሆነ ፍጡር አይደለም ለሚለው ሙግቱ ደተነሳበት። ኢሳ ያላ ቃል ከሆነ ፍጡር አይደለም፣ ፍጡር አይሆንም። ያላ ቃል ፍጡር ካልሆነ ኢሳ ፍጡር አይደለም የሚለው ሙግት ያለፈው እሱ ምንድነው? ነፍሳችንና ነፍሶቻችሁን፣ ልጃችንና ልጆቻችሁን፣ ሚስቶቻችንና ሚስቶቻችንን እዘን መተን እንረጋገም ነው ያላቸው።
ያላ ቃል እንዲህ ነው፣ ያላ መንፈስ እንዲህ ነው ወይም ደግሞ ይባላል የሚል ትርጉም አይደለም የሰጠው። ሙሐመድ ያለፈው በእርግማን ነው የተላለፋቸው። ኤኒዌይስ አሁን ያላ ቃል ነው ብለኸኛል። ቋንቋውን ያካትታል። አዳማጮች ውሸት ነው። ምኑ ነው ውሸት? ምኑ ነው ውሸት? ከኢሳ ጋር ተጠይቆ ተቃገመ? ና ወላሂ ውሸት ነው። ወላሂ ክርስቲያን አዘጋጅልኝ። ድብን ያለ ውሸት። ክርስቲያን አዘጋጅልኝ። 361 ተፍሲር ኢብን ከሲርንም ቁርአንንም አዘጋጅልኝ። ና ማይክን አንሳው። ና ማይክን አንሳው። ማይክን አንሳው። እኔ አይደለሁም በነገራችን። ቆይ ይኸው ተነስቶ ኦልራይት። እኔ አይደለሁም። ውሸት ነው እያልክ ያለው አንተ አይደለ? አዎ ውሸት አይደል? ሙይት ያደረኩት እኔ አይደለሁም። ኦኬ ችግር የለውም። አዳምጣው። ሙሐመድ ስለ ኢሳ ጠይቀውት ከመከራከር ይልቅ ተረጋግሟል አልተረጋገመም? በፍጹም አልተረጋገመም። አዎ ባሳይስ ነቢያቶች ተረጋግመዋል የሚል ነገር የለም በፍጹም። ባሳይ እስልምና ለቀህ ትወጣለህ። እስልምና ለቀህ ትወጣለህ። አልሐምዱሊላህ የሚለቅበት ምክንያት ምንም የለም። አንተ ቀጣጥፈ ባመጣው እኔ እስልምና ለቃለሁ እንዴ? ልክ ስለ ኢሳ ተጠይቆ ኖ ብሏል። አምጣው ማረጃው። ኦልራይት አሁን ደቂቃ ውስጥ ሂምሌስ አደርጋ አዳምጥ ቁጭ በልና ና ክርስቲያን ከፍ በል። ነብያችሁ በዚህ ጉዳይ ላይ አያውቅም። ክርስቲያን አንዴ ክፈተው። ከቁጥር 59 ጀምሮ ያለው ምንድነው? እሱ ስለ ኢሳ ሲጠይቁት ምንድነው ያለው? ይህ ከጌታ የሆነ እውነት ነው፣ ከተጠራጣሪዎችም አቱን ተብያለሁ ብሎ አለ። ቁጥር 61 ላይ ከዛ ምን አለ? እውቀቱ ከመጣል በኋላ በእርሱ በኢሳ የተከራከሩህን ሰዎች ኑ ልጆቻችሁን እና ልጆቻችንን፣ ቅድም ያልኩትን ልጆቻችሁንና ልጆቻችንን፣ ሴቶቻችሁንና ሴቶቻችንንም፣ ነፍሶቻችንና ነፍሶቻችሁንም እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህንም ቁጣ በውሸታሞች ላይ እናድርግ። ይህንን ያለው ማን ነው? አቡ ፈውዛን። ስለምንድን ነው ይህንን የተወራው? ማይክን አንሳውን። ሚስቶቹን፣ ነፍሱን፣ ልጆቹን ጠርቶ ዘርግማን ጋብዟል አልጋበዘም? ማይክን አንሳ አቡ ፈውዛን። ተፍሲሩን አዘጋጀው ክርስቲያን እያረጋ እናንተ ነው ሙይት የምታረጉት። በነገራችን ላይ ቀጥል። ይሄ ቁርአን የወረደው ተከራክሮት ነው አይደለም? صل على محمد ልቀጥል። ያውን የቅድሙን ቦታ መልሰው የቅድሙን ቦታ አንተ አሁን ያልከውን ቦታ መልሰ አስፋው። ቁርአኑን አስፋው። ቀጥል። ይሄን ቦታ ያለው በምን ምክንያት ነው? እሺ አንተን ልጠይቅህ። እኔማ ተከራክረውት በዛ ምክንያት አዳምጠኝ። እሺ መጠየቅ ከሆነ እንረጋገም የተባለው በማንን ነው? እንደዚህ በአላህ ላይ የሚቀጥፉትን ያለ ቦታውን የሚያወሩት ሰዎች ያለ እርግማን ይውረድባቸው ያሉት ከማን ነው? ለካፊሮችን ነው ኑን ብሎ እናውራ የተባለው ለነዛ ነው። አረብኛው አስፋው ከፈለከ አነብልሃለሁ። ኧረ መጠቃቀስ ጎበዝ። ቀጥል። ተስማምቶኛል ትርጉም። አሁን እኮ አረብኛ አስፋው በደንብ አይታይም። እኔ ላነበው አልሰፋም፣ አይነበብም። አይዞህ ቀጥል። እሺ ቁርአኑ ምን ላይ ነው? ሱረቱ አሊ ኢምራን 61ኛው አያ ላይ እኮ ነው እኮ ሲከፍት ይጠፋብኛል። ኢምራን ላይ ኢምራን 61 ላይ ወአብናአና ወአብናአኩም ወኒሳአና ወኒሳአኩም ልጆችና ልጆቻችን የሚለው አይደለ? እና በማን ላይ ነው የሚለው? በነዚህ በሚሉ ሰዎች ላይ እርግማን ይውረድ። በውሸታሞች እኮ ነው ያልከው፣ በአፍን የተናገርከው በውሸታሞች የአላህ እርግማን ይውረድ። ችግር የለውም። በምን ምክንያት ነው የወረደው? ስለምን ተከራክረውት ነው? ስለምን ተከራክረውት ነው? ስለ ክፍርና በኪደት በነቢያት ባለማመናቸው የተነሳ ነው። አይልም። በነቢያት ሰለላሁ ዐለይሂ ወሰለም ባለማመናቸው የተነሳ ነው።
አይልም። ከቁጥር 50 አድርገው ክፍሉን አሁን ሂምሌት ላርገ ደግሜ ማለት ነው። አላህ ዘንድ የኢሳ ምሳሌ እንዳደም ቢጤ ነው፣ ካፈር ፈጠረው፣ ከዚያም ለእርሱ ሰው ሁን አለው፣ ሆነም። 60 አድርገው ስለማን እያወራ ነው? ስለ ኢሳ። ይህ ከጌታ ዘንድ የሆነ እውነት ነው፣ ከተጠራጣሪዎችም ከውቅ አዳምጥ። እውቀቱን ከመጣልህ በኋላ በእርሱ በቅንፍ ውስጥ ተፍሲሮች ምን ብለውታል? በኢሳ ክርክሩ በማን ነው ወንድማችን? በኢሳ የተከራከሩ ሰዎችን ኑ ልጆቻችንና ልጆቻችሁን ሴቶቻችንና ሴቶቻችሁንም ነፍሶቻችንና ነፍሶቻችሁንም እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህንም ቁጣ በውሸታሞች ላይ እናድርግ በላቸው። በማን የተከራከሩ? ቅድምም ብያችኋለሁ። ኢሳ በኢሳ ላይ ሲከራከሩት መሐመድ ያደረገው ምንድነው? ምክንያቱም ቁርአኑ ምን ስለሚል ኢሳን የአላህ መንፈስና ቃል ነው ስለሚለው መንፈስና ቃሉ ከሆነ ኢሳ እንዴት ፍጡር ይሆናል ብለው ስለሞገቱት ያንን መርታት ሲያቅተው መሐመድ ምንድነው ያደረገው? ኑ ነፍሶቻችን ቁርአኑን እያነበብኩ ትስቃለህ እንዴ? ነፍሶቻችንና ነፍሶቻችንን ሚስቶቻችንና ሚስቶቻችንን ልጆቻችንና ልጆቻችንን እንዘን እንረጋገም አለ። ተፍሲሩን ቀጥል ክርስቲያን። ተፍሲሮቹ ምን ይላሉ? ናና ሱራ ምን አንቀጽ ስንት ነው? 61 አንብበው ክርስቲያን ቀጥል። 60 ኢምራን። እሺ ኔት አድርገው አንዴ ቀጥል ክርስቲያን። ሚዩት ነህ። አስባበ ነዙሉ ባያል ዋሂድ ይላል then the messenger of Allah challenge them to summon Allah's curse upon the one who is lying among us. The messenger of Allah, bless and give him peace, went, brought Al-Hasan, Al-Hussein, Fatima and all his family and children, peace be upon them. በኢሳ ጉዳይ ሊከራከሩ እና የአላህ እርግማን በውሸታሞች ላይ እንዲሆን ነብዩ ማንን ይዞ መጣ? አልሐሰንን፣ አልሁሴንን፣ ፋጢማንና ሌሎች ቤተሰቦቹን ይዞ መጣ ይላል። when the two Christians left, one of them said to another, consent to pay the jizya and do not agree to summon Allah's curse on the liar እያለ ይቀጥላል ማለት ነው። ስለዚህ ሙሐመድ በንረጋገም ብሎ እነማን ይዞ መጣ? እና አልሐሰን እና አልሁሴን እና ፋጢማና ሌሎች ቤተሰቦቹን ልጆቹን በሙሉ ይዞ መጣ። በማ ጉዳይ ተከራክረውት? በኢሳ ጉዳይ ተከራክረውት ማለት ነው። እነማ የነጅራን ክርስቲያኖች። ልክ ነው። አሪፍ ቶፒክ ነው። ቴንክ ዩ ኖርዘርን ኮንፈረንስ ስላደረግ እናመሰግናለን። አዳምጥ ላስረዳ። ቆይ አቡ ፋስ አንድ ቆይ ምንም አታስረዳንም። አቡ ፎዛን የተለየ ዘ የመጣው ነገር አለ? በደንብ ኦኬ። እና ከፍ በልና ማስረጃውን ስሙ። በቃ ሙስሊሞች ካላችሁ በደንብ አድርጉና ስሙት። ይሄንን ቦታ የሚለው ራሱ ማስረጃውን ክፈት። ኢብን ከሲርን እናሳያለን፣ ጀለሌልን እናሳያለን፣ አልማውድዲን እናሳያለን፣ ኢብን አባስን እናሳያለን፣ ጠባሪን፣ ቆርጦቤን እንሄድልሃለን እኛ። አንተ ግን ማስረጃውን ክፈት። ተረት አንሰማማ። ማስረጃ ክፈት እኮ አዳምጠኝ። መረጃውን ልናገር። ለምን ታወክባላችሁ? እሺ መረጃውን ላንብላቸው። አንድ አዳምጡኝ። ወይንም ደግሞ አንቀጽ ይፈት በዛ በኩል እኔ እዚህ ያነባለሁ ማለት ነው ከፈለክ። እሺ ምን አሉ? ኢነ ሃዛ ለቁርአኑ ከ60 ስንት ይጀምራል መሰለ? ከ61 ጀምሮ ነው የሚመጣው። አሁን ቆራርጦ ነው። ምን ጊዜም ውሸታም አካል ቆርጦ ለራሱ የሚመቸውና የሚያወዛግበው ነው የሚያመጣው። 61 እና ያነበብነው ያሰኖፍ ሙታ ኢዴት 61 ከ50 ጀምረና አዳም የመሐመድ መንፈስ ነው ማኒፌስት የሚያደርግብህ አጋንንታዊ መንፈስ። እኛ ከ59 ነው ጀምሮ ነው። ማንተ ሰዎች አዳም ተሳስታላችሁ። ኖርዘርን ምክንያቱም ወንድም እየዋሸ ነው። ከ59 ጀምረን ከስር ያወራ እንዴት ይመልሳል? ለምን ውሸታም ይላል? ቡል ከማድረግ በፊት ማስረጃ ላይ ፎከስ አድርግ። ስድብ አትሳደብ። ማስረጃውን አሳይ። እሱን ማታሳይ ንባቡ እሺ አዳምጠኝ። አዳምጥ። ለምን ትናደዳላችሁ? ሐቁ ሲወጣ እኮ መናደድ እኮ አይደለም መሳደብ አይደለም። አንተም የተሳደቡ ውሸታሞች እያልክ እኮ ነው። ቀጥል። ማስረጃ መክፈት ያልቻልከው እኮ ውሸታም ስለሆንክ ነው። እኛ ከፍተን አሳየን።
አልመውሊድን አሳይቷል። አሁን ደግሞ ጃለሌን ያሳያል። ጃለሌን አዘጋጅልን ክርስቲያን። ያው አንቀጹ አለ እኮ ቁርአኑ አለ፣ አንተም ጋር አለ፣ እኔም ጋር አለ እና አዳምጠው እኮ ቀላል እኮ ነው። ምንም መጨነቅ አያስፈልገውም እኮ። ቀጥል። እሺ ከስንት ልጀምር ላንብልህ? ይጠቅመኛል ካልከው ቀጥል። ሙሉ ምዕራፍ እኮ ከምን ጀምራችሁ ነው አሁን የቅድም ያልከው? ና ክርስቲያን ከፍ በልና እስቲ አውጣለት። ቴቱ ጀምሮ ነው የፈለገው። እሱን ተወና እንትኑን እናውጣለት። እሱ ይፈልገው ምዕራፍ ከ61 ጀምር አምጣው። እኛ ከ59 ጀምረን እናነበብንልህ። ከ61 አድርግለት። እሺ 60 ጀምሮ አለ። እሺ ችግር የለም። እሱንም ካልከ አልሐቅ ከ69ም ከ59ም ችግር የለው ከፈለክ ቀጥል። ሻው ይጠቅመኛል ያልከውን ቀጥል። በቃ ኖ ከ61 አድርግለት። በቃ ይጠቅመኛል ካለውን ቅድም ምን አለ? እኛ ከ59 ጀምረን አንብበን ከ69 ነው ፈልገው ከ61 ነው ፈልገው አለና ውሸታሞች ቆርጠው ነው የሚያነቡት አለ። ምክንያቱም እንዲህ ስትል ነው የሚታረፉ። እኛ ከኋላ ተመልሰን አንብበን ከ59 አንብበን ሳለ አንተ 61 ሄደህ እኛን ግን ቆራጭ አድርገህ ተናገርክ ማለት ነው። እሺ ስተት ቀጥላው። እሺ እነ መተለ ኢሳ عند الله كمثل آدم خلقه من تراب ثم قال له كن فيكون አለው አላህ። እነ ኢሳ ከመተሊ የኢሳ ምሳሌ ምንድነው አለ? عند كمثل آدم እንደ አደም ቢጤ ነው አለ። ምሳሌ ነው አለ። من تراب ካፈር ነው የተፈጠረው። ثم قال ለሁ አሉት ኩን ፈየኩን ብሎት አላህ ሁና አለውና ሆነ። ለምን ፈጣሪ አይደለም ለማለት ነው ያመጣው። ምሳሌው ራሱ ፈጣሪ አይደለም ፍጡራን ነው። ከመሰለ አደም ነው ያለው ነው። ወደ ጥያቄው ገባ። እሺ የገባው ችግር የለም። ለምን አለው የሚከተሉት ሙስሊሞች እንዲያዳምጡ ነው። ወደ ጥያቄው ገባ። ታሪክ ማለት ታልቅስ። ወደ ቶፒኩ ገባ። ችግር የለም። አልሐቁ ምን ረቢክ ይሄ ደግሞ ከፈጣሪ እውነታ ነው አለ። ፈላ ተኩን ሚነል ሙምተሪን ከተጠራጣሪዎች አቱን ከአላህ ለመሆኑ ከተጠራጣሪዎች አቱኑ አለ። ለእኛ ነው የነገረን ያለው። ፈመን ሓጀከ ፊህ ሚን ባዕድህ ማ ጃአከ ሚነል ዒልም ይሄ ከአላህ የመጣ እውቀት ነው አለ። ፈቁል ታሎ ይኸው እናንተ ያላችሁትን ቦታ ፈቁል ታለው ኑ ሙስሊሞቹን ክርስቲያኖቹን ኑ በላቸው። ፈቁል ታለው አድዑ እንጥራ አብናአና ወአብናአኩም ልጆቻችሁን ልጆቻችን ወኒሳአና ወኒሳአኩም ሴቶቻችሁ ሴቶቻችንን ወአንፉሰና አንፉሰኩም ነፍሶችና ነፍሶቻችን ይዛችሁ ኑ። ከማንን ነው? ከነዛ የኢሳን የፈጣሪ ልጅና ወይንም ፈጣሪ ነው ተብሎ ለሚሉ ሰዎች ኑ በላቸው። ወአብናና አብናክ ወኒሳ አንፉሰና አንፉሰኩም አለና ثم نبتهل فنجعل لعنة الله እንደዚህ የሚሉ ሰዎች የአላህ ልጅና አላህ ነው የሚሉ ሰዎች ይሄ ነገር በዚህ የሚጠራ እንትን የሚሉ ከሆነ የአላህ እርግማን ወርድባቸዋል አለ። አለል ካዚቢን በውሸተኞች። ቀጥሎ ምን አለ? አይ በደንብ አጨብጭብ። ቀጥሎ እሺ አዳምጥ። ቀጥሎ ላንብብ አለ። ቀጥሎ ታሪኩ አላለቀም። ቀጥሎ إن هذا له القصص الحق አለ። ይሄ ትክክለኛ ታሪክ ነው አለ። ወማ ሚን ኢላሂ ከአላህ የሆነ ትክክለኛ ምንድነው ታሪክ ነው። ትክክል። በቃ ጎበዝ በደንብ አስተውል። አሁን ቅድም ያልኩህ ምንድነው? ከመሐመድ ጋር አልጨረስኩም። ቀጥልሽ። እኔ ፖይንቴን አግኝቻለሁ። ወኢነ አላህ አለ ለሁወል ዐዚዙል ሐኪም አላህ አሸናፊና ጥበበኛ ነው አለ። ፈኢን ተወለው አለ እንደዚህ ሲትላቸው ከዞሩ ፈኢነ አላህ ዓሊሙን ቢልሙፍሲዲን በሚያበላሹ አካሎች ያውቃል። ቀጥሏል። ንግግሩ አላለቀም። ምንድነው? ሙሉ ምዕራፍ ልታነብ ነው? ከዛ ምን አለ?
አላለቀም። ያው ታሪኩን እኮ ነው ታሪኩን እናንተ ያመጣችሁበት ታሪኩ አላለቀም። አይ ያመጣነውንማ ጨረስከው እኮ አላለቀም። ቀጥሎ ታሪኩን ነው የሚናገረው አሁን ያለበት። ቀጥል። እሺ እኔ ፖይንትን ጨርሻለሁ። ቀጥል መልሰልኛል። እኔ አልኳል ለሚገነዘቡ ደግሞ ለኛ ለሙስሊሞች ደግሞ ይጠቅማቸዋል። ይሄ ሙሉ መረጃው ማለት ነው ለወደፊትም እንዳይደናበሩ። ቀጥል፣ ችግር የለውም። እኔ ፖይንቴን ስላገኘው ችግር የለውም። በእኛ ላይ ተጽዕኖ አያደርግም፣ በሙስሊሞች ላይ ተጽዕኖ አያደርግም። አግኝ ችግር የለውም። አንተ መብት ነው። ስለዚህ አዳምጣውን ተራ ሎክ ቅድም ምንድነው ያልኳችሁ? እኔ ኢሳ ፍጡር አይደለም ብለው ሲከራከሩት መሐመድ ያደረገው ምንድነው ነው ያልኳችሁ? ነፍሶቻችንና ነፍሶቻችሁን፣ ሚስቶቻችሁንና ሚስቶቻችንን፣ ልጆቻችሁንና ልጆቻችንን እዘመተን በውሸታሙ ላይ አላህ እርግማን ይሁን ብሎ ወደ እርግማን ነው የገባው ብዬ ተናገርኩኝ አይደለ? አይደል ክርስቲያን? እኛም አብሽር ጎበዝ አቡ ፎዛን ሰምተናል አለ። ውሸት ነው ብሎ ነበር። ሰምተናል። ውሸት ነው ለምን አልከኝ ታዲያ ቅድም? ይሄን ውሸት አላልኩም እኮ የመጣው አንተ ላመጣህበት አላማ አይሆንም ነው እንጂ ይሄማ ቃሉ አለ። ያልናን ቃል እናስተባብልም። በማን ነው ያለው? ዩቲዩብ የምታዳምጡ ባክ አድርጉትና ውይይታችንን ቆይ አዳምጥ፣ ተረጋጋ። ባክ አድርጉትና አዳምጡ። ውሸት ነው የለም እንደዛ ነቢያቶችም እንደዛ እርግማን አልተናገሩም የለም ነው ያለኝ። መለስ አድርጉትና ውይይታችንን ሙስሊሞች ለሁለተኛ ጊዜ ዛሬ ሲዋረዱ የቀደሙ ላይ ተዋረደ ካደ የተናገረውን እሱ መለስ አድርጋችሁ አዳምጡ ብያችኋለሁ። የዚህኛውንም ውርደትና ውሸት ሙስሊሞች ውሸታም መሆናቸውን ባክ ታደርጉና ከመጀመሪያ ጀምሮ የለም ደረጃውን ማለት ነው። በቃ ምክንያቱም እስካሁን ሙይት ለምን ታደርጋለህ? አትረብሽ። ኔክስት ጣልቃ መገባ ከሆነ ከስር ራስን ታገኛለህ። ውሸታምና ቀጣፊ አጭበርባሪ፣ ሌቦች፣ ሐሰተኞች፣ ካዲያን ስለሆናችሁ ቢታርተኝ ምንም አይደለም። ተገልጾላችኋል እኮ ምንም አይደለም። አውርድ ከፈለክ ከስር ነው በቃ። ኤኒዌይስ ባክ አድርጋችሁ በደንብ አስተውሉት። ምክንያቱም የለም እንደዛ ብሎ ኖርዘርን ሜታርግ ቆይ አልተረጋገሙም። እርግማንም እንደዛ ነቢያቶች ውስጥ የለም ብሎ ነበር የካደው። የለም ብሎ ነበር የካደው። ኢቭን ተፍሲር ያመጣንበት ራሱ ተፍሲሩን አንጥተን ራሱ ያሳየነው ለምንድን ነው? ተረጋገመ ይኸው እርግማን እያልን እያሳየ ነው። አላምን ብሎን ነበራል። በራሱ ሲያነበው ግን አመነው ማለት ነው። ራሱ አንብቦ ተረጎመልን። እኛ ያመጣነውን አልቀበልም ብሎ ማለት ነው። ምንም ክርክር የለንም እኮ ካዳ እኛ ያለው ከተቀበለ በመጀመሪያ ያልነው እንደዛ ስለሆነ ራሱ ሲያነበው ግን እኛ እንዳልነው አድርጎ ተረጎመው ማለት ነው። ኦልራይት ቴንክ ዩ እናመሰግናለን። ስለዚህ ዋና ቶፒካችን ጋር እንመለስና ያላ ቃል ፍጡር ነው የሚለው ላይ ትክክል የሆነበት ቦታ አለ። ትክክል የሆነበት ቦታ አለ። እሱን ኪስ ያዘው። እንደዚህ ብሏል አላለም? ልጆቻችሁና ልጆቻችንን ነፍሶቻችሁና ነፍሶቻችንን ያዙናኑና እንረጋገም ብሏል መሐመድ ስል ውሸት ነው ብሎኛል አላለኝም? አንተ ረግሟል እኮ ነው አልከው። እንረጋገም ብሏል አልከኝ በስቀድ። ኦኬ ተራግሟል። ረግሟልም ብል እንረጋገም አለ ነው ያልኩት። በመጀመሪያ ደረጃ ነፍሶቻችሁና ነፍሶቻችንን እንጥራ እያልኩኝ ረገመ ሚለው አይመጣውም። እንጥራ እና ያላ እርግማን ይሁን ብሏል። ወደ እርግማን ነው እንትን ያለው ውይይቱን ያልኩት። ተፍሲራቶቹን ደግሞ አሳያለሁ፣ እንደረገመን ደግሞ አሳያለሁ። ችግር የለውም እሱ እንደተራገመም አሳያለሁ። ነገር ግን ውሸት ነው ብሏል አላለም። ይሄንን ስል አንተ ረግሟል ስትል እኮ ነው ውሸት ነው አለው እንጂ እንደዚህ የሚል የለም አላለም። እችላለሁ እኮ በነገራችን ላይ ዩቲዩብ ላይ ሄጄ ወደ ኋላ ዞር ብዬ እሺ ቀጥል። ያ በጣም አትዋሹ በእግዚአብሔር ስም። ሶስተኛ ወራዳ ማለት ነው። ኖርዘር እየካደ ነው ኖርዘር። ኧረ ምንም ጭራሽ ያልከው ራሱ እንረጋገም ብሏል ነው ያልከው። ቁርአኑን ጠቅሰህ እንደው አዳምጥ። ኦኬ አሁን ደግሞ ኖርዘር እንዳትክድ አንተም እያዳመጥክ ቃልና መንፈስ ከሆነ ፍጡር አይደለም ለሚለው ሙግቱ በተነሳበት ኢሳ ያላ ቃል ከሆነ ፍጡር አይደለም፣ ፍጡር አይሆንም። ያላ ቃል ፍጡር ካልሆነ ኢሳ ፍጡር አይደለም የሚለው ሙግቱ ያለፈው እሱ ምንድነው? ነፍሳችንና ነፍሶቻችሁን፣ ልጃችንና ልጆቻችሁን፣ ሚስቶቻችንና ሚስቶቻችንን እዘን መተን እንረጋገም ነው ያላቸው።
ያላ ቃል እንዲህ ነው፣ ያላ መንፈስ እንዲህ ነው ወይም ደግሞ የሚል ትርጉም አይደለም የሰጠው። መሐመድ ያለፈው በእርግማን ነው የተላለፋቸው። ኤኒዌይስ አሁን ያላ ቃል ነው ብለኸኛል። ቋንቋው ውሸት ነው። አዳማጮች ውሸት ነው። ምኑ ነው ውሸት? ምኑ ነው ውሸት? ከኢሳ ጋር ተጠይቆ ተቃገመ ና ወላሂ ውሸት ነው። ወላሂ ክርስቲያን አዘጋጅልኝ። ደብልና ለውሸት ክርስቲያን አዘጋጅልኝ። 361 ተፍሲር ኢብን ከሲር ነው። ቁርአኑንም አዘጋጅልኝ። ና ማይክን አንሳው። አያችኋል? ና ማይክን አንሳው። ቆይ እንረጋገም ብሏል አልኩት። እንረጋገም ተራገመ ብለህ ራሱ ስህተት አይደለም። ምክንያቱም ቁርአኑ ያለፈ ስለሆነ ስለተፈጸመ ድርጊቱ ተረጋግሟል፣ ተፈጽሟል። ምክንያቱም ተፍሲሮች አሉ። ወራዳና አንተ ራሱ ውሸታም ነህ። ዛሬ እድል አንሰጥህም። ወራዳና ውሸታም ስለሆንክ ለሶስተኛ ሰው ዛሬ ተዋረደ ሆነ። የኛው ማለት ነው ይዳኛል ብለን እዚሁ አስቀምጠ ነው ቀጠፈብኝ። እዚሁ ነው ምናል ወራዳና ውሸታም መሆናቸው ሙስሊሞችን ተረዱ። ውሸታሞች፣ አጭበርባሪዎች፣ ሐሰተኞች። ምክንያቱም አባታቸው ዲያብሎስ ነው። አትፍረዱባቸው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ ይላል መጽሐፍ ቅዱስ። የአባታችሁ ምኞት ልታደርጉ ትወዳላችሁ፣ እሱ ከመጀመሪያው ሐሰተኛ የሐሰት አባት ነው፣ እናንተም እንደዛ ናችሁ ይላል። ሙስሊሞች ሐሰተኛ ናቸው፣ ምክንያቱም የአባታቸው የግብር ልጆች ስለሆኑ። እንደ አባታቸው ቀጣፊ፣ ወራዶች፣ ውሸታሞች፣ አጭበርባሪዎች፣ አታላዮች፣ ቀጣፊዎች ናቸው። ሶሪ እነሱ ወደው አይደለም ባይዘ የሚዋሹት፣ ወደው አይደለም። የተቆጣጠራቸው መንፈስ ሳይፈልጉ ውሸት እንዲናገሩ ያደርጋቸዋል። ተገደው ነው። መንፈሱ በራሱ ይመራቸዋል። አፋቸው ላይ የሚጥለው ውሸት ቃል ብቻ ነው። እኛ በውስጣችን ያለው መንፈስ እውነት እንድንናገር ሲያስገድደን እነሱ ላይ የተጫናቸው መንፈስ ሶፍትዌራቸው አይምሯቸው ውስጥ ያለው እርኩስ መንፈስ ስለሆነ ሐሰት ብቻ እንዲናገሩ ነው የሚያደርጋቸው። ይገባሉ ታላችሁ፣ እንዲዋረዳሉ፣ እንዲዋሻሉ። ረጋሽ እየተሳደብክ ነው። ተውተው ኖ አንተን አይደለም መንፈሱን ነው ከኋላችሁ የጫናችሁን እላያችሁ ላይ የተጫነው ፎርማት ካላደረጋችሁት አይምሯችሁ ላይ ያለውን እንዲህ እንድትዋሹ በ2000 በላይ ሰው ህዝብ ፊት እንድትዋረዱ የሆናችሁት ወዳችሁ አይደለም፣ ወዳችሁ አይደለም። መንፈሱ ነው። ውርደት ካባችሁ ሆነ ውርደት ልክ እንደ ጌጣችሁ የደመቃችሁበት ለምንድን ነው? እናንተ ብቻ አይደላችሁም። ንጽጽር የሚሰሩትም ቀጣፊ፣ ወራዶች፣ ውሸታሞች የሆኑት መንፈሱ ጭንቅላታቸው ላይ የተጫነው ሶፍትዌሩ ይሄ አይምሯቸው ውስጥ ያለው የሐሰት መንፈስ እንዲናገሩ የሚያደርጋቸው አባታቸው ዲያብሎስ ስለሆነ ሶሪ ምንም ማድረግ አንችልም። ዋሹ፣ ህዝብ ውርደታችሁን ይታዘባል። ሪካርድ ሆኖ ዩቲዩብ ላይ ይቀመጣል። ደጋግሞ ያዩዋል ውሸታችሁን ስትቀጥፉ ማለት ነው። ኤኔስ ሙሄ እንኳን ደህና መጣ። ሜቢ እንግዲህ አንተስ ተዋሻለህ አትዋሽም? ያንተንም እናያለን። እሺ ሰላም ነው። መልካም ሜቢ ቅድም ቶፒኩን ሰምተዋል። ፓራፍሬዝ አድርገው ክርስቲያን ሰደባ እንደዚህ የሰው እምነት እንደዚህ መዝለፍ ያ በነገራችን ላይ ሙሄ ችግር የለውም። አንተ አሁን እንደ ወንድሞች እንዳትዋሽ፣ እንደ ወንድሞች እንዳትዋሽ። አሁን ወደ ቶፒኩ እንመለስና ቁርአን በአረብኛ ነው አይደል የወረደው? ይሰማል? ኦኬ። ስለዚህ ቁርአን በአረብኛ ከወረደ ጅብሪል ለሙሐመድ መጥቶ የተናገረው በአረብኛ ነው። ይሰማል? አባዛን አንድ የሚታርክ ተራ ቁርአን የአላህ ቃል ነው አይደለም ነው ወይስ አረብኛ ነው ያወራው አላወራም ነው? በምን ቋንቋ ነው የሰጠው ጅብሪል ለሙሐመድ? ነብያችን በሚያወሩት ቋንቋ ነው። ነብያችን አንድ ቋንቋ ነው የሚችሉት፣ አረብኛ ነው የሚናገሩት። ኦኬ። ስለዚህ ያ የጅብሪል ለሙሐመድ የሰጠው ቃል ማለት ነው ፍጡር ነው ወይስ ፍጡር አይደለም? ቃሉ የአላህ ቃል ነው። ፍጡር ነው ፍጡር አይደለም? ፍጡር አይደለም። ስለዚህ አረብኛውም ፍጡር አይደለም ማለት ነው የተናገረው። ጽፈቱ አረብኛውም ፍጡር አይደለም ማለት ነው። ሰው ነው የጻፈው፣ ከቀልብ ወደ ቀልብ ነው የተላለፈው እንጂ ነብዩ መሐመድ በጽፈትም አላስተማሩም። እነሱ በቃል ነው። ቃሉ ይሄ አረብኛ ቃሉ ፍጡር ነው ወይስ ፍጡር አይደለም? ቋንቋው ማለት ነው።
ቋንቋ አረበኛ ነው ቋንቋ እኮ። ስለዚህ ፍጡር ነው ወይስ ፍጡር አይደለም? አሁን ስለ ቃሉ ነው ስለ አረበኛ ጽፈቱ ነው? ስለ ሁለቱም። ምክንያቱም አንዱ ለአንዱ ተነጣጥሎ አይኖርም ማለት አንዱ ለአንዱ ተነጣጥሎ ስለማይኖር ቃሉ ከቋንቋው ተነጥሎ አይኖርም። ስለ አረብኛ ቋንቋ የምታወራ ከሆነ ቃሉንም ስለሚያካትት ማለት ነው። መነጣጠል መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለውም ይላል ራሱ መጽሐፉ መጀመሪያ ላይ ስከፍተው እኮ። ስለዚህ መጽሐፉ የመጣው በአረብኛ ቃል ነው። መጽሐፉን ከአረብኛ ቃል አትነጥለውም ማለት ነው። ያ አረብኛው ቃልስ ፍጡር ነው ወይስ ፍጡር አይደለም? ቀላል ጥያቄ ነው በነገራችን ላይ አይከብድም። ምክንያቱም ቃሉ የአላህ ቁርአን የአላህ ቃል ነው። የአላህ ቃል ደግሞ ፍጡር አይደለም ማለት ነው። የአላህ ቃል ደግሞ ፍጡር ያልሆነው የአላህ ቃል የመጣው በአረብኛ ቋንቋ ነው፣ በአረብኛ ቃላት ነው። እነዛ አረብኛ ቃላቶች ፍጡር ናቸው? ፍጡር አይደሉም? በጣም ቀላል ጥያቄ እኮ ነው። አረብኛ ንግግሩ ሐርፉ ሰው የጻፈው ነው። ያ ሰው የጻፈው ፍጡር ነው ፍጡር አይደለም? የመጣው ቃል ቃሉ የአላህ ቃል ነው ነው መልሱ እዚህ ጋር ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ነው የሚለው። ይሄ መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለውም። ኦኬ ቃሉ የመጣው በአረብኛ ነው አይደል? ቃሉ የመጣው በአረብኛ ነው አይደል? መጽሐፉ የመጣው በአረብኛ ነው። ነብያችን አረብኛ ቋንቋ አደረግነው ስለሚል ማለት ጎሳ የሆነ ነብይ ነው የተላከው። አረበኛ ቋንቋ የሚችል ኡምይ የሆነ መጽሐፍ ማንበብ የማይችል እኮ ያ ቃሉ የሚናገር ረሱላችን ሰለላሁ ዐለይሂ ወሰለም በሱ ላይ ወርደው አረበኛ ነው የሚናገረው። በአረበኛ ነው ቃሉ የወጣው። በቃ እኔም እኮ የጠየቅኩህ እሱን ነው። እሱ ቃል ፍጡር ነው ፍጡር አይደለም? አሁን እኮ ከምታወራው የተለየ ጥያቄ አልጠየኩም። ለምንድን ነው የምጠይቅህን የማትመልስልኝ? አሁን ካወራኸው የተለየ ነገር ስላላወራሁ እኔም ማለት ነው። አንተ ያወራሁን ያወራሁት አሁን መልስ እንጂ ይሄ እዚህ ጋር 61 ቁጥር የማየው እዚህ ላይ ነው መወያየት ያዛችሁት? አይ ስለ ቃሉ እንዳጠቃላይ ሁሉም ቁርአን እዚህ ተራገሙ ነብያችን አለም ደግሞ ከአረብኛ ቋንቋ ውጪ ከአረብኛ ቋንቋ ውጪ የተተረጎመው ለምሳሌ አማርኛው ይሄ ያላ ቃል ይባላል? ቋንቋ መግባቢያ አይደለ እንደ ቃሉን ነው እንጂ የፈለገው ቋንቋ ጽፈቱና እንትኑን ነው እንደ ስፔሊንጉን ነው እንደ የምታወራው አንተ። ቃሉን ነው ቃሉ የአላህ ቃል ነው። ንግግሩ የአላህ ቃል ነው። ስለዚህ በአማርኛም ያለው ያላህ ቃል ነው እያልከን ነው? በአማርኛ ሊተረጎም ይችላል። በኦሮምኛም በአማርኛም ተተረጎመ። በኢብራይስጥ ትክክል እንትን አለ። የሚፈለገው መልእክቱ ትእዛዙ ከማን የመጣው በማን የተነገረው ነው አይደል? አላህ በጅብሪል በረሱላችን ወደ ኡመቱ ተላለፈ። ስለዚህ መጽሐፉ የመጣው ይሄ መጽሐፍ የማቃል ነው የአላህ ቃል ነው። በአረበኛ ተጻፈ። ስለዚህ ሎክ ሞዬ አንድ ሰው በአማርኛ ቃሉን ነው። ስለዚህ አንድ ሰው ቃል ነው መጽሐፉ የአላህ መጽሐፍ ነው። ከአላህ ለመሆኑ ምንም ጥርጥር የለውም። ሞዬ አዳምጣ። ስለዚህ በአማርኛም ቢያዳምጠውና ይሄ በአማርኛ ያዳመጠውም መልእክቱ ያላህ ነው። ስለዚህ እሱ ፍጡር አይደለም አይደለ? እንዳታምታቱ ስለ አምላክ ፈጣሪ ሆኖ ወቅያ እንዳን ጅዝባ ሁላ ፈጣሪህን ታተቀጣ አይ አላህ አንድ ነው። ተንጠጥሰለ ተራንጠብቅ ሞዬ። ስለዚህ አማርኛው ይሄ ፍጡር አይደለም እያልከን ነው አይደለ? እስቲ አሁን የመጽሐፍ ከአላህ ለመሆኑ መልእክቱ በአማርኛ መልእክቱ የአላህ ቃሉ መልእክቱም ትእዛዙም የአላህ ነው። ንግግሩ በአረበኛ ነው የወረደው። አረበኛ ነው ረሱል ሰለላሁ ዐለይሂ ወሰለም የሚናገሩት። ስለዚህ ፍጡር አይደለም አማርኛው መልእክቱ አይደለ? ነው አረብኛው ብቻ ነው ፍጡር ያልሆነው መልእክት? ኔትወርኩ ነው። አማርኛው ነው ወይንስ አረብኛውም አማርኛውም ፍጡር ያልሆነ ያላህ ቃል ነው? ባይዘ አንተ ብቻ ነህ እንደዛ ብለህ ያልከው። የትኞቹም አያምኑም እንደዛ። አንተ እንደምታምነው አሁን እንዳልከው አማርኛውም ሌሎችም ያላህ ቃል ነው
ብለው አምኑ። ተቀባይነት የለው። ስህተት ነው። ከእስልምና አስወጣሃል። ቃሉ በአማርኛም በአረበኛም ተጻፈ የሚለው ቁርአን የወረደው በአረበኛ ነው። በአማርኛ ሊተረጎም ይችላል፣ በኦሮምኛ ሊተረጎም ይችላል። ቁርአን ተብሎ ይጠራል። ትርጉሙን ነው የምታወራው ወይስ ትርጉሙ ያላ ቃል ተብሎ ይጠራል? ተቀባይነት የለውም። ስህተት ነው። ስለ ተረጋገሙ የምትለው ደግሞ ከ55ኛው ጀምርና እስከ 63 ነው ማንበብ ያለብህ። ኔትወርክ ጥሩ አይደለም። በቃ ቆይቶ ነው ወይንም የሚደርሰው ወይንም ደግሞ እኔ ማወራው ሌላ እሱ የሚያወራው ሌላ ነው። ኤኒዌይስ እሱ እንዳለው አሁን አያምኑ ሙስሊሞች ማለትም ሙፈሲሮቻቸው መዛቦቻቸው እንደዛ አላስቀመጡትም። አማርኛው ኢቭን ሰላት ላይ እንኳን በአማርኛ አይደለም የሚባለው፣ አዛንም በአማርኛ አይደለም የሚባለው። ምክንያቱም ቁርአንን ለምሳሌ መቅራት ሀጀር ያስገኛል ብለው ያምናሉ ሙስሊሞች። በቀን ውስጥ ቁርአን ሲቀሩ ቢውሉ ሀጀር ያሰጣቸዋል። በአማርኛ ያለውን አማርኛውን ሲያነቡ ቢውሉስ ምንም ጥቅም የለውም ነው የሚለው። ምንም ጥቅም የለውም። እንዲህ እውቀት ያገኙበት እንደዚህ በቋንቋቸው ይሆናል እንጂ ሀጀር አያሰጥም ነው የሚለው። ቁርአን ተብሎም አይጠራም። ያላ ቃል ግን እኔ ማለት ነው አሁን ያላ ቃል ሲባል ፍጡር የለው ነው የራሱ ቋንቋው አለው ሲባል ሰምቻለሁ። የራሱ የሆነ ቋንቋ አላህ ፍጡር የለው ነው ያላ። አዎ ፍጡር አይደለም ብላችሁ ነው የምታውቁት። የራሱ የሆነ ቋንቋ አለው። አሁን ችግሩ ምን እንደሆነ ታውቃለህ? ሎኬኛ ቋንቋ አሁን ፊደላትን ይፈልጋል። የፊደል ጥገኛ ነው አይደለ ቋንቋችን? አዎ ምክንያቱም የምናወራው ቃላችን በራሱ የቋንቋ ጥገኛ ነው አይደለ? ከዛ የፊደል ጥገኛ ነው አይደለ? ምክንያቱም አሁን ሳወራ ምን እየሰማ ነው? የኔን ድምጽ እየሰማ ነው፣ ቋንቋ እየሰማ ነው፣ አማርኛ ቋንቋ። ምክንያቱም መልእክት ያለ ቋንቋ እንዴት ታስተላልፍልኛለህ? እየነገርኩ ያለሁት አሁን በቋንቋ ነው እያስተላለፍኩት አይደለ? አሚር ገብቶኛል። ግን ገብቶኛል። አማርኛውን ከመልእክቱ እንዴት ልነጥለው ትችላለህ? ማወራውን ከመልእክቱ እንዴት ልነጥለው ትችላለህ? መነጠል ትችላለህ? አይቻልም። ምክንያቱም መልእክቱ ያለ ቋንቋው ሊቆም አይችልም። ወይንም ደግሞ መልእክቱ አለ ቋንቋው ልነግረኝ አልችልም። በቋንቋው ላይ ነው እየነገርኩ ያለሁት። ይሄ ቋንቋው ደግሞ ማወራው ፊደል አለው የራሱ ቅላጼዎች። ለማለት ተፈለከው ቋንቋ ፍጡር ነው ለማለት ፈልገ ነው ወይስ? ያ በእናንተ እይታ ውስጥ ሁለት አለ። ቋንቋው ፍጡር ነው የሚሉ አሉ፣ ፍጡር አይደለም የሚሉ አሉ። አሁን የሚለው እኮ አላህ ራሱ የራሱ ቋንቋ አለው። ይሄን መልእክተኞች ሲያናግራቸው በራሱ ቋንቋ ነው የሚያናግራቸው። ኦኬ እሱ ቋንቋው ቁርአን ነው ቁርአን አይደለም? ላስረዳው መጀመሪያ። አሁን መልእክተኛው ጅብሪል ማለት ነው ካላህ ተቀብሎ ቁርአን ሲመጣ ማለት ነው በትክክለኛው እኛ በምንነጋገረው ቋንቋ አይደለም። አላህ የሚናገረው ቋንቋ ሌላ ነው፣ እኛ አናውቀውም። ግን መጨረሻው ቀን የቂያማ ቀን ለሁሉም ሰው ቋንቋው በሱ ቋንቋ ያወራዋል ይባላል። በሱ ቋንቋው ማለት ነው። ስለዚህ ቁርአን እናንተ ጋር የመጣው ትርጉም ነው ማለት ነው። አላህ ቀጥታ ያወረደው ቃል ሳይሆን ትርጉም ነው። እናንተ የጅብሪልን ትርጉም ነው እየሰማችሁ ያላችሁ። በአረብኛ ተተረጉሞ ነው ጅብሪል ውሽዝ እያልከኝ ያለኸው ጅብሪል ደግሞ በአረብኛ ለሙሐመድ አደረሰለት ማለት ነው አሚር። ምክንያቱም ሱራ 41:3 አካባቢ ላይ ቁርአን ግልጽ አረብኛ እንደሆነ አረብኛ ቋንቋ ሲሆን አወረድ ነው ይላል። አንተ ደግሞ እያልከኝ ያለው አላህ ለጅብሪል የነገረው በሌላ ቋንቋ ነው፣ ጅብሪል ደግሞ ለሙሐመድ የነገረው ሌላ ነው፣ ካላህ የተለየ ነው ካልከኝ፣ ስለዚህ
ለምሳሌ አላህ የነገረበትን ትቶ ጅብሪል ለሙሐመድ ሲመጣ ተርጉሞ ነው የነገረው ማለት ነው። እንደዛ ነው ቋንቋው ከተለያየ ሰማላ ይሰማል። እንደዛ ነው እያለኝ ያለው አይደለ? ፊል እያደረኩ ያለሁት እንደዛ ነው። ያ እንደዛ ነው እየተናገረ ያለው። በጣም እንዴ ፕሪንሰስ እንኳን ደህና መጣሽ። ሰላም ነሽ? እንዴት ነሽ? ሙስሊም? አዎ ሙስሊም ነኝ። ኦኬ። ግን አንተ ማለት ነው እሺ ማለት መነጻጸር ስትፈልግ በስርዓት አታነጻጽርም። ብዙ ጊዜ ማይ በጣም ትቸኩላለህ። ሰው እንዲያወራም አትፈቅድም። ቀጥይሽ አንቺ አውራው። ስለዚህ ደግሞ ሃይማኖትን ታከብራለህ። ሃይማኖትን የምትወድ ሰው ከሆንክ ማለት ነው ሙሐመድ እንደዛ ነው አላህ እንደዚህ ነው እያልክ አንቋሸሽ ውስጥና ሌላ ነገር በስርዓት ችግር የለውም። ቀጥይ። አይ እውነታውን ይዘህ ከሆነ ማለት ነው በትክክለኛው መንገድ በትዕግስት በስርዓት ማነጋገር ያስፈልጋል። እሺ ቀጥይ። እሺ ያው እድሉን ሰጥተህ አንተ ግን እምነትን እየተሳደብክና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ምን ብዬ ተሳደብክ አይሆንም። እሺ ያከፍል አድርገሽና እቀጣለሁ። ዛሬ እንደውም ለአንድ ወር ያህል ከቲክቶክ ጠፋለሁኝ ያለ መረጃ አንድ ብዙ አይደለም መረጃ አይደለም መረጃ ኖረህም አልኖረህም ማለት ነው። መረጃ ካለ በስርዓት መረጃህን ማሳየት ነው እንጂ ማለት ነው አላህን ማሳደብና ነብዩን ማሳደብ ማለት ነው። ፕሪንሰስ ላስወርደሽ ነው ካለው ምን ብዬ ተሳደብ? ማስወረድ ትችላለህ እባክህ፣ ብርቅ ነው እንዴ? ምን አልኩኝ? ሁሌ ትሳደባለህ። በፊቪሞ ላይ ቲክቶክ ላይም አንተ ነህ መንፈስ ይሄ የዳብሎስ መንፈስ ያለብህ እንጂ ሙስሊም ላይ አይደለም። ልንገር አይ መሐመድ አለብን ስላለ ነው። ሜቢ እሱን ልንከፍትልሽ እንችላለን። ሁሉም ሰው አጋንንት አለበት፣ እኔም አለብኝ አይደለም። ቆይ ፕሪንሰስ ሁለተኛው ምንድነው? ፌስቡክ የለኝም ባይዘይ ቆይ አንዴ ስለነገርሽን ፌስቡክ ትናንትና ገና ማውራት ካለብህ በስርዓት ማለት ነው። ያንተ አዳምጪ። ፌስቡክ ላይ ትሳደባለህ ያልሽው ፌስቡክ አክቹዋሊ የምትሳደቡ ካላችሁ በእኔ ስም እንዳታደርጉት። ፌስቡክ ገና ትናንትና ነው የከፈትኩት። ትናንት ወዲያ እንትኑን ማሳየት እችላለሁኝ። አዳምጪ ፕሊዝ አዳምጫ። አንድ ፎሎውም ገና የለኝም ገና መክፈቴ ነው። ከዛ በኋላ ረስቼዋለሁ። ፌስቡክ ስትይ ነው ትዝ ያልሽኝ። ሜቢ ነገ የሆነ የለኝም። ፌስቡክ የኔ አይደለም፣ በእኔ ስሞች የተከፈቱ ይኖራሉ አሉ። አንተ የምትለቃቸው የቲክቶክ ላይ የሚሰራቸውን ድምፆች ናቸው ጠቅላላ እዛ ያሉት ማለት ነው። ያንተ ሃይማኖት ዲሲፕሊን የማያስተምርህ ከሆነ የራስ ጉዳይ ነው። ግን በራስ ቃል በራስ ካንተ አንደበት የሚወጣ ቃል ማለት ነው ሃይማኖትን መሳደብ የለብህም። ልንገርህ አንዴ ክርስቲያን ለምንድን ነው ፎሎ ማታደርገኝ? ቆይ ቢያንስ አንተ ፎሎ አታደርገኝ እንዴ? እኔ መቼ አወኩኝ? መቼ ነው የከፈትከው ወንድም አለ እንዴ? 3 ቀን ሆኖታል ተከፈትኩ። ራሱ አንድ ሰው እንኳን ፎሎ አላደረገኝም እኮ ጭራሽ የምር አላወኩም ነበር። የኔ አካውንት ይሄ ነው። አሳያቸው። ሊንኩን ላክልኝና ወደ እኔ ላሳያቸው። በእኔ አታሳቡ። ፌስቡክ ላይ እኔ ስለሌለው ቪዲዮ ለቃችሁ አክቹዋሊ እየተማርሽ እንደሆነ አንቺ አውቄያለሁ። ፌስቡክ አያስፈልግም። ያስፈልገኛል። ቲክቶክ ላይ የምታወራው ነገር በቂ ነው። ለፌስቡክ አትናገር። ያው ልኬላለሁ ቴሌግራም ላይ ክርስቲያን አሳያቸው። ነገ ጀምሮ ሜቢ እንለቅበታለን አንዳንድ ነገሮች ረስቼው ነበረ። ሰማኸኝ? አይበቃም ፕሪንስስ። ይኸውልሽ እነሱ አሁን እዛ ፌስቡክ ላይ የሚጭኑትን አንቺ ተምረሽበታል፣ ብዙ ነገር አይተሽበታል። ጥሩ ነው። የኔ ይሄ አካውንት ነው። ምንም ነገር የለውም። ከነገ ጀምረሽ ፎሎ አድርጊ። በቃ ስድቦይ ካገኘሽ እዛ ላይ ትወቅሽኛለሽ ማለት ነው። እና ዩቱብናችንንም አሳያቸው። ዩቱባችንንም አሳያት ለፕሪንስስ። ፕሪንስስ ጎበዝ ነች፣ ተማሪ ነች፣ ሌሎችም ይማራሉ።
ትወስናላችሁ። እንቀጣለን። ምንም የማረው ነገር የለኝም እና ማለት ነው። ምንም የምታስተምሩት ነገር የላቸው እውነት። አንዴ አሳያችሁ። ዩቱብ መከታተል የምትችሉ በዩቱብ ተከታተሉ። ያ እፎይ ተብዬ በኢየሱስ ሙስሊሞች ፎሎ እያደረጉኝ ያሉት ክርስቲያን ትሰማለህ? ክርስቲያን ሁለት ሙስሊሞች ፎሎ ያደረጉኝ አሁን ጥውጥዋል። ይመቻችሁ፣ ማርያም ይመቻችሁ። ይወዱኛል እኮ። እፎይ አቤት ስማ፣ መረጃ ካለ ማስረጃ ካለ ያሉም ተፋዶ ሲግን ቆርስና ይብያ ታይብ አፍዓዶ ኮረሊ ምን ቋንቋ ነው? አልሙኒ ማህና ተዳረቂ ምታቱም ተብዓና ይሄ ስለራሱ እንኳን የማያቅጣኝ ጣልቃ ገብ እርጎ ዝንብ በስርዓት አውራ ነው እኔ የምልህ። እሺ በቃ ፕሪንስስ እናመሰግናለን። በቃ እርግጠ ያዝ በሰው አትለፍ። አንተ እፎይ ተብዬ እንዴት ነሽ? ደህና ነሽ? እፉ ነኝ እኔ እንደዚህ ነኝ። ደህና ነሽ ወይ? እንዴት ነሽ? ወይኔ በገዛ እጅ አሳይቼ ምንድነው ጥውጥ አሳይቼ ኦልራይት እሺ ኤኒዌይስ ወደ ቶፒኩ መለስ አድርገውና ያለውን ነገር እንትን በላቸው ክርስቲያን